በቃ ትገርኛ ፈልገኝ ከተማጠይቀው አንጠይቅሽም በቃ አረዳ እግዚአብሔር ዳ ችግር ምን አይነሻል ምን ችግር አለብኝና ነው ቆይ ቆንጆት ወይ ቡና ስጣፈጠቻችሁ ይባላል ማለም ጣፈጠሽ ቆንጆ ሰይ ተባረከ ይሆንልሽ ከሌላው ቀን እንዴት ተለየብሽ እንጃ ዛሬ በቃ አላውቅም ይሆን አንጀ ታረስ ይሆን ቡና ሲሰቀደስ ያው እኔ ለራስ ትኩስ ነገር በትኩሱ ብዙ ናራስ አይደለም ግን ቡና ራስ ቆይ መከረ ራስ ለቱ በራሱ ወደ ልጅቷ ሄድና ልጅቷ እንቅልፍ ይነሳል ማን ያለው እንደዛ አዲስ ግኝት ነው ይሆን እስኪ ዛሬ ቡና ጠጭም አይደለም ያው አንዳንዴ እንደዚህ ቆንጆ ነው እውነት ስማ እስከዚህ ቀዳል ያሉ እንዴት እሳቸውም አይጠጡ ቡና አብረው ቁጭ ብለው ይጠጣሉ ቢሆንም ጥሩ ነበር እሱም አይጠጣም ያው እንዳየው ታችን ብሎች አይደለሽም ግን ለራስ እውነት አይመከርም እንቅፋተኝም እንደገና ቡና ጨምረሽበት የባሰ ያው እኔ እኮ ያው እንደምታውቂው ነው አልጠጣም እኮ ያው እንደዚህ አለ እኮ ለጠጣ አሪፍ ነው ማታ ነቃ ያዘና ልጅቷን ለመጠበቅ መቼ ጀምር ቡና ስፓጠጣ የሷንም ስራ ሷላም አይደል ግን አደራ ብላችሁ ነገር ይሄናለው እንደው አደራችሁ ስገባ ሁሌ ከጠረጴዛ እሺ ምንድነው ያለው ስንቴ ነው ታይም ወይስ ሁሌ ለስዕል ልታስተላልፊው ነው ወይስ ለሲዮና አይንግሊዝ ነው ሁሌ ተሰሎ ይኖራል ሁሌም ባይው አልሰለችው በጣም ደስ የሚል ውስጥ እናስገባለን እንቆልፍበት እንዴ እዚህ ጋር በተቀመጥሽ ቁጥር በቃ ይሄን አልበም ነው የምታየው ምንም ማቅረብ አይጠበቅባችሁም እኔ ስለጣ እቺ ብቻ ፊልለፊት ነው ምግቤ በጠጥ ሳይዴናል የምር በጣም ነው የምወደው አሁን እኮ እዚህ ጋር አይተሽም በአካል ስታይ እናስጠላብሻለን እናረጅብሻለን ይሄማ የሁሉም ሙሽራ ያው ባይዘ የሰርግ መጨረሻው ይሄ ነው ቀሪው አልበም ነው ደግሞ ስታምሩ እናመሰግናለን የሰርግ ቀን ግርማ ሞገስ አለው ወይ በጣም ልጅን በጣም የፍቶቹ ደግሞ በጣም ነው የምወደው በጣም ብቻ ሁሉም ያምራል ደስ ይላል የምን ተመስገን ዳቦም በጣም ነው የሚጣፍጠው ዳቦ ኬሱ ሁሉ ነገር ደስ ይላል ከየትኛው ልጀምር ደስ አለብኝ ከዚህ ዛሬማ እንደ እውነቱ ከሆነ ዳቦ ሳይሆን ኬክ ነበር መብላት የነበረብን ኬክ የማማን ደረሰ እንዴ ተውጂ ጋር ወለቶ አዘንቶን ዳቦ ራሱ ኬክ ያስልቃል ነው ስሞት ይላፈጥ ይታይ ራሱ በቃ ማርካ ኬክ ያልኩት በምክንያት ነው ዝም ብዬ ነበር ኬክ የተለየ ቆይታ አላችሁ አይ ዛሬ ቀን አስመልክቶ ኬክ ቢገዛ ማለቴ ከቀኑ ጋር አሳሳኮ ነው የሚባለው ቢገዛ ጥሩ ነበር ተገዝቶ ሰርፕራይዝ ብንደረግ አሪፍ ነበር በኬኩ የምን ኬክ ነው ማለት ለዚህ ተመሰጥ ኬኩ ይቀርና በቃ በአመት ሁለቴ ማክፈል ጀመርሽ አይ ኬኩ እንኳን ቀርቶ ኬኩስ እኔ ያው ከዳቦ ይልቅ ብዬ ነው እንጂ ኬኩ እንኳን ቀርቶ በቃላት እንኳን ዛሬ ቀኑ ምንድነው ዛሬ ቀን አስታውሰህ ትተለኝ ምን አለበት ምንድነው ማለት ዛሬ ቀን ረስታችሁት ነው የእናቶች ቀን እና ገና አመት ሳይሞላሽ አንቺ ደግሞ አመት ሳይሞላሽ ማለት የመጀመሪያ እኮ ነው ምን አለ እኮ ከወለድሽ አመት አልሞላሽም እኮ ግዴታ እኮ አመት መውለድ አይጠበቅብኝም ኦልሬዲ ወለድኩኝ አይደል ምን አለ ባይሆን መቼም ብንላት ችግር የለውም አንቺ ግን ተናደለሽ እኮ ኦልሬዲ አሁን ወለድኩኝ እኮ ገና አመት 2 አመት ማለት አይጠበቅብኝም ምን አለ መልካም የእናቶች ቀን እንኳን ብትለኝ በቃላት ስጦታው ምናምን እንኳን ይቀር ችግር የለውም ከምርሽ ነው አይ የቀለድኩ ነው ከምርሽ ነው ማለት በግልጽ እየነገርኩ አይደል ገና 2 ወር ሳይሞላሽ የእናትሽ በርግጥ እናት ነሽ ግን ልደት እኮ አይደለም ይሄ አይ ልደት መስሎሽ ልደት ሲሆን ነው አመት የሚባለው እንጂ እናቶች ቀን መልካም የእናቶች ቀን ለመልካም
ምኞትን ለመግለጽ ደግሞ አመት ምናምን ያስፈልገዋል እንዴ? ወይ አታካብጂ እንደዚህ። ይሄ እኮ ማካበድ አይደለም፣ ሪያሊቲው ነው። ማንም ሰው ቢሰማ የሚፈርደው ነው። ቀለሽ ነው እንዴ ማማዬ? ከመረሽ ነው ማለት በዚህ ቀላል እንዴ? ምንም እየቀለድኩ አይደለም፣ የምሬን ነው። አመረርሽ እኮ ገና ከአሁኑ እንዴት አክብረልኝ ምናምን የምትይው ማለት እንዲከበር ፈልገሽ ነው ወይ ምንድነው? እኔ እንዲከበር አላልኩም እኮ ምንም ይቅር ቢያንስ በቃላት እንኳን ምን አለ ብትለኝ ያልኩት እንጂ እኔ አክብርልኝ ደግስልኝ አላልኩም። ገና እኮ ነው ሰዓት አለልሽ ነበር ግን አስፈላጊም አይደለም ብዬ ነው። እንዴት አስፈላጊ አይደለም? ለኔ በጣም አስፈላጊ ነገር ነው። አንደኛ መጀመሪያዬ ነው ገብቶሃል። ሲቀጥል ደግሞ በቅርብ ነው የወለድኩት እና ብትለኝ እኮ ምንም ምን ቃላት እንኳን አደረሰሽ ማለት ይናል ከእድሜ አይቀነስ። አይ አንድም ረስቼውም ነበር ግን ይናልም ግን ይናል የሚያስቆጣ አይደለም እኮ አይደል እንዴ? አይ መቆጣት ምናምን ሳይሆን እኔ ከፋኝ በቃ ስሜቴን መናገር አልነበረም። ሲጀመር እኔ በኬኩ በዳቦ የተነሳ ትዝ ብሎኝ ነው እንጂ ኖርማል ነው እኮ ምንም ማለት አይደለም። ግዴታ እኔ አይመችኝ አታከብጂ እንደዚህ ነው ነገር ደግሞ ግዴታ እኮ አይደለም ግን አይ ግዴታ ነው ያስመስልሽው እኮ እኔ አይመችኝም እንደዚህ እኮ ግዴታ ነው ማለት ሳይሆን ብትለኝ ደስ ይለኝ ነበር። በቃ ምን አለበት ብትለኝ ነው ምንም ሁሉ ነገር አስታውሱ ምናምን አይከብድም። እኔ ማስታወስም አለበት በቃ እንደዚህ ደስ የሚለው እኮ እንደዚህ አይነት ነገሮች ሲኖር ነው ላይፍ ላይ የሰርግ ቀን የልደት ቀን ምናምን ይሄ እኮ መጨቃጨቅ አይደለም። በቃ ጭቅጭቅኛ ችግር ሲነገር ለምን ትነጫነጫለህ? ችግር እኮ ነው። ሰዎች እያመረራችሁ ነው እንዴ? ይሄ እኮ ማምረር አይደለም መሲ። ይሄ በቃ ተጨቃጨቂ በቃ ሰው ልክ ነኝ እኮ ነው። ይሄ ምንም ማምረር አይደለም። ሰውም ቢኖር በቃ ትክክለኛ ባህሪ ቢነገርም ችግር አለው እኮ ለብቻ መናገር ነው ያለብሽ እንጂ ሰው አጠጋ አስቀምጠሽ ትጨቃጨቅ ያለሽ እንዴ? ይሄ እኮ መጨቃጨቅ አይደለም፣ ችግርህን እየነገርኩህ ነው። መጨቃጨቅ ምን አመጣው? እና በግል አትነግሪኝም ነበር? ይሄ ምን ያናል ስንት በግል የሚነገር ነገር እያለ ይሄንንም ላስቀምጥ እያንዳንዱ ደግሞ በሰዓቱ ነው እንጂ መናገር። እሺ አትጩይ ባልጅ ታላይ ደግሞ እኔ ጮክ አይደለም እኮ አንተ ላይ ጮክ ያለው ገና የሴቶች ቀን እንትን ብላ የሴቶች ቀን አይደለም የእናቶች ቀን እናት ደግሞ ምን ያህል እሺ አይ ስለ እናት ምናምን አታነካኪ እያስፈራችሁ ነው ታውቁ እንዴ ማለት አታነካኪ ማለት የእናቶች ቀን ነው የእናቶች ቀን አይከበር ማለት ሳይሆን አሁን አንቺ አነጋገርሽን ያስተካክል። አንተ እኮ እያልክ ያለኸው የእናቶች ቀን ምን መካበድ የለበትም መካበድ አይደለም መካበድ አይደለም ማለት አንተ ደግሞ ሲጀመር ሁሌም እንደዚህ ነው። ሁሉ ነገር እንረሳለን። አሁን መቼ ጋብቻን ቀን ታስታውሰዋለህ? ሁሉ ነገር እንደረሳህ ነው። ነገሮቹ መቆለል ትወጃለሽ። ምን ሆነሽ ነው? ኧረ ተው ድምጻችሁ በጣም ከፍ እያለ ነው አሁን። ስለዚህ አሁን በዚህ ሰዓት መወራት አለበት። በቃ እኔ እኮ ሳላስበው ስሜት አይሆንኩኝ ቀድሞ እኮ ላለመናገር ተብሎ የምትናገረው ለሰሚያት ድምጽ እንዴ በጣም ድምጻችሁ ከፍ እያለ ነው። ሰላም አይደላችሁ እንዴ? እኔ እኮ ቀን ሙሉ ስሜቴን ተቆጣጥሬዋለሁ፣ ግን በቃ አሁን ደግሞ ዳቦ ይጣፍጣል ምናምን ስትሉ በቃ አላስቻለኝም። ስሜቴ በቃ ሳላስበው ምን አለ ዛሬ አበባ ኬክ ምናምን እንኳን ብታመጣልኝ ምን አለ ነው በቃ መከበር ከፈለግሽ ይከበርልሻል። ከፈለግሽ ኬክ ነው የምትፈልጊው አይደል? አልፈልግም እኮ ንግግርሽን አስተካክዪ ነው ያልኩሽ። እኔ ኬክ አማራጭ ቆይ ስሙ እስቲ አሁን ከኬኩ በላይ ነው የእናንተ ኬክ ከዚህ ጋር ከመቀረስ በላይ የእናንተ ጨዋታ የባሰ እንትን እያለ አይመስልም? ኬክ እኮ አይደለም አሁን ኢምፖርታንት እሺ ልጅቷ ላይ አትጩይባታ። በቃ ኬክ ነው የምትፈልጊው? እኔ አላልኩም። አነጋገርሽን አስተካክዪ። ኧረ ዳ እንዴ ሶፊ ለዚህ ትናገሪያለሽ? ምን ይሆናል? እሷ እኮ ሰው አይደለችም፣ ቤተሰብ ነች። ኖርማል ነው ብትሰማ ምንም ማለት እኮ አይደለም። ቤተሰብን በሆነ እናንተ ላይ ጻፋችሁን ጭቅጭቃችሁ መስማት ላይ አልፈልግም። እውነት ለመናገር ገና አልበሙ ላይ በደንብ ጠቃ ሳይወጣልኝ እንደገና እንደቀልድ በትንሽ ነገር እንድትጨቃጨቁ አልፈልግም። የምራችሁ ነው። እኔ እኮ ምንም ይቀር እኮ ኖርማል ነው። ቀድመሽ አልነግረኝም ነበር? ይናል እንደዚህ የሚያሳስብሽ ነገር ከሆነ ለምን አክብርልኝ ብለሽ ሳምንት እኔ ብዬ አክብርልኝ ብዬ ነው የምታከብርልኝ አንተ? ሳምንት ሲቀረው ምን ነበር? ልክ ናት። ሲጀመር ነግራሉ እንዴ እንትን ልትላት ያለ ምን ሆነ ነው ዳ? እሷም እኮ ልክ ናት። ሲጀመር
ትክክል ናት እኮ የእናቶች ቀን መልካም የእናቶች ቀን በላይ ብላ ነው የእናቶች ቀን አይ ነገር ፈልጋ ነው እንጂ አሁን ይሄን ፈልገው አይደለም እኮ አይ ግን ነገር አይደለም በቃላት እንኳን ብትለኝ ያልኩት እኮ ረስቼው ነው አትጩይባት አሁን እሺ ልጅቷ ላይ ኧረ በእናታችሁ ላይ እየጨነቀኝ ነው እንዴ በግል ለናግረሽ እንደዚህ አላረክልኝም ብትይኝ እኮ ኬክ 2 4 ኬክ አመጣልሻለሁ አሁን ኬክ መች ፈለኩ አልኩኝ ወይ ለምን ኬክ ምትለኝ ኬክ ኧረ በእናታችሁ ላይ ማለት በመሀል አስቀምጣችሁ ጆሮዬን እያለቆሮት ስለሆነ እየጨነቀኝ ነው ምን ሆናችሁ ነው ከልብዬ ስሜትሽን እኮ እረዳዋለሁ እኔ ምንም ይፈጠራል ማለት አታያት ለምኛት መስይታያት ለምኛት ምንድነው እንዴ ሰው ይላል ቢሰማ ምንም ማለት እኮ አይደለም በቃ ስሜቴን ተናገርኩኝ ስሜቴን መግለጽ እሺ አይደለም ቆይ መልካም የለም ስሜት እሺ አሁን ግዴታ ይከበርልኝ ግዴታ አንቺ እንዲከበር ነው የፈለግሽው አይደለም ቢያንስ በቃላት እንኳን ብትለኝ ምን አለ እኮ ማስታወስ ነበረብሽ ለምን ማስታወሰኝ አስታውሼ ነው ለነገር ብለሽ እንትን ትያለሽ አይደለም እኮ አንተ ሄሽ የዛሬውን ተው ብዙ ነገር እኮ ነው የምትረሳው ሁሌ ነገሮች እንደረሳ ነው ሁሉ ነገር ነው ማስታወሰች እኮ አስታውሽ እኮ ምንሳ ከሆነ ማስታወስ ነው ያለብሽ እንጂ አሁን አንተ ለኛ ህይወት እንትን የለህም ማለት እኮ ነው በቃ ሁሌ ሙሉ ነገር ረሳ ከሆነ ያስጨነቃችሁ ነው ለኛ ህይወት ምንም ጭንቀት አታውቅም እሺ ቡናውን ልጠጣበት አሁን ተረብሽ እኔ ጠጣኔ መቻ ጠጣልኩት እኔ አላስኩት ጠጣ እንዴ ታቢያንስ ነው እንኳን አታከብረኝም በነገር እንትን ያለችኝ እኮ ለታይም እንዴ ማራችሁ ቁጭ ብዬ አይከብዳችሁ እንዴ በተራ ነገር በማይረባ ነገር በቃላት አይደለም እኮ ይሄ ነገር ብቻ አይደለም ብዙ ነገር ስለተደጋገመብኝ ነው ሁሉ ነገር በቃ መርሳት ነው ምን ሁሉ ነገር እንደረሳ ነው ሁሉ ነገር ነው ያሳብሽ ገባኛል እኮ ልክ አይደለሽም እያልኩሽ አይደለም ግን ወይ በሆነ አጋጣሚ ረስቶት ሊሆን ይችላል ሁሉ ነገር ነው በረሳው ምንድነው በረሳው አንተ ደግሞ ልክ ነህ እያልኩ አይደለም እንትን ማለት አይደለም እኮ እሺ ቅርታ ብትላት አይሻል በጣም ይጮክ ነው እኮ ግራ እያጋባችሁ ነው አይ ለይቅርታ እንትን ላይ ጋብዝማ ንግግሯ ልክ ናት እኮ ዳዬ አይ ለይቅርታ ይጋብዝም ንግግሯ እንደምንድነው አይጋብዝም ማለት ሌላ ውስጥ ላይ ያለ ጸብ ምናምን ካላችሁ እሺ በቃ እኔ ተደጋገመብኝ ሁሌ ነው የሚራሳው ሁሌ መርሳት ደግሞ የለበትም አንድ ሰው ከልብ የምትወደው ከሆነ የእንደው ነገር ታስታውሳለህ ኢቭን ሰዓት እንኳን ታስታውሳለህ አይደለም ቀን የሆነው ነገር ማለት ነው እኔ ግራ ያጋባችሁ ነው አዎ የማሚ የተወለደችበት ቀን ራሱ መች ነው ታስታውሳለህ ጭራሽ ሰው ምን ነግሪኝ ነው አዎ በቃ ይሄን ያህል ነው አንተ የመርሳት ችግር ማለት ነው ሙሉ ነገር እንደራሳ አረ ንግግርሽ መስተካከል ስማም ኤሉ ታው በእናታችሁ አረ ተይወኒ ወጥቻለሁ እኮ ግን አንዳንዴ ሲጀምር ነው እኮ ንግግርሽ መስተካከል ያልኩሽ እኮ አንዳንዴ ግን ራስህን አንተም እሺ አሁን እንዳለ በቃ እሺ ተረጋግተህ ነው ወይስ ፎን ብለህ ነው ለሆን ብዬም ይሁን ረስቼም ይሁን ግን አረ ታው በእናታችሁ ልጅ ነው ምንም አላልኩም ችግር እንግዳ አይከብድሽም እንዴ ይነሃል እሷ እንግዳ አይደለችም ቤተሰብ ነች ምንም ማለት አይደለም ኖርማል ነው ንግግርሽን አስተካክዪ በቃ አረ እነሱ ቶሎ ነቻችሁ አላውቅም በእናታችሁ ድምጻችሁ እንኳን አይሰማም በእግዚአብሔር እንዴ ጭራሽ በትንሽ ነገር እኮ ቀለል ነው እሱ እኮ ነው በቃ እኔ ስለተደጋገመብኝ ነው ይሄ ብቻ አይደለም እኮ ምክንያት ብዙ ነገር ስለተደራረበብኝ ነው እኮ ግን ይኸውልሽ ምን አለ መሰለሽ አሁን አንቺ በእንደዚህ አይነት ነገር ጎበዝ ልትሆኚ ትችያለሽ እሱ ደግሞ በእንደዚህ አይነት ነገር ጎበዝ ላይሆን ይችላል ሁሉም የራሱ የሆነ ነገር አለው ግን ሁሉ ነገር አይረሳም ማለፍ አለብሽ አንዳንድ ነገር ያየሽ ባላየ ማለፍ አለብሽ እስቲ ዳ ወይ ማስታወስ አለብሽ እንዴ ለምን እንደማስታወስ ይችላል እኮ አስታውሽኛ እንደዚህ በለኛ አትይኝም እንዴ ምን ችግር አለው ይሄና የሚያስደስትሽ ከሆነ እሺ በቃ እኔ ነው የሚያስደስተኝ ከሆነ ነገር አድርግልኝ ይላል አይደል ዳ አንቺ 2 ቀን ምናምን ሲቀረው አረ በእናታችሁ ምንድን ነው እንዴ ሲቀረው ነገ የእናቶች ቀን ነው አክብርልኝ ወይንም እንትን በለኝ ማለት አለብሽ አይባልም ዳ በቃ ከረሳው ስለምረስ ትረሳለህ አለችኝ ሁሉ ነገር እሺ ዳ አሁን እኮ ወደ ቀላል የሆነ ነገር እኮ ነው በጣም እያወሳሰባችሁት ያላችሁ በቃ አስታውሰኝ ትረሳለህ እሺ እኮ በቃ እሺ ታዲያ አስታውሰቻል በቃ እሺ ይቅርታ በላት በቃ እኔ ይቅርታ እንዳይለኝ አልፈልግም ይቅርታ በላት ለምን አንተ ራስህ ይቅርታ አልላትም ይቅርታ አልጠይቃትም ተይ ቆይ አንቺ አትጨነቂ ችግሩን እየነገርኩት ነው አይደል አንቺ በዚህ በኩል እንደ ችግር እሺ እኔ ስለው እንደዚህ ተናገር ይቅርታ አልጠይቅሽም ለምን ምን አጥፍቼ ነው ሲጀምር ደግሞ በሰፊት አይደለም ችግር የሚነገረው ለምን ይቅርታ የምጠይቅሽ ችግር የለውም እኔ ይቅርታ ጠይቀኛል
እኔ ይቅርታ ጠይቅኝ ያልኩት እንኳን አላጠፋሁም። ይቅርታ ጠይቅሽም በቃ መናገር ነበረብሽ። ምን ሆናችሁ ነው? እነግርሽ ነበር አንዴ እንኳን ደረሰሽ ልሻለሁ። እኔ እኮ ችግርህን እየነገርኩ ነው። ችግሬን ደግሞ አትንገረኝ አይባልም። ችግርህን ስነግርህ ነው። ችግርህን በቃ አትንገረኝ አልፈልግም። ይቅርታ መጠየቅ አልጠይቅሽም በቃ አረዳም እግዚአብሔር ዳ ችግር ምን አይነሻል? ምን ችግር አለብኝና ነው? ቆይ የመርሳት ችግር፣ እንደዚህ አይነት ነገሮችን የማስታወስ ችግር፣ እንደዚህ እናቶች ቀን እንደዚህ የሆነ ነገር በቃ ብዙ ነገሮችን ትረሳለህ። በቃ ለዛ ነው በቃ እኔ ምንም ችግር የለብኝም። በቃ የመርሳት ችግር አለብህ። የመርሳት ችግር የለብኝም። ወይ እኔ ተረስቼ በጣም በቃ ታዩ ዳበናት ምን ሆነ ነው እንዴ? አይ በላይ ፋጭ ጭቅጭቅ እዚህ ጋር አልፈልግም። ታዩ እኔ አታከብረኝም ቢያስ የእሷን ጭቅጭቅ እኔ አልፈልግም። እሺ ጭቅጭቅ እንዴት ልቀመጥ እዚህ ጋር? እንዴት ልብላ? እንዴት ልጠጣ? እዚህ ጋር እየተጨቃጨቀችኝ በእናታችሁ እጭ ማለት ዛሬ ባልመጣው እንደዛ አንቺ እኮ እንደዚህ እንዲሰማሽ አልተቀርታ አርጊ አንቺ ምንድነው እኔ አንቺ እንደዚህ እንድትሆኚ ፈልጌያለሁ። እሺ ምን አይነት ስሜት እንዲሰማኝ ነው የምትፈልጉት? አይደለም እኔ አንቺ እንደዚህ እንዲሰማሻል ብዬም ደግሞ አስቤ ሳላስበው ስሜታዊ ሆንኩኝ። በቃ እሺ ምን አይነት ስሜት እንዲሰማኝ ነው የምትፈልጉት እንዴ? እኔ ሰላማችሁን ጥሩ ነገራችሁን ነው እስከዛሬ የማውቀው ማለት የምጠብቀውም እንደዛ ነው። ለሰው ጥሩ ምሳሌ ትሆናላችሁ ብዬ የማላችሁ ሰዎች በዚህ በትንሽ በማይረባ ነገር ያውም ለምን አላልከኝም ለምን እልሻለሁ ጭራሽ የማይመስል ነገር እኮ ነው። እና ደስ ብሎኝ እንዳዳምጠው የምትፈልጉት እንዴ? ምን እየሆናችሁ ነው? ጉድፈላ አሁን ሰው ቢሰማ ምን ይላል ይሄንን ነገር? ምንም እኮ ያለው ነገር እየነገርኩት ነው። ነገሮችን ለማረጋጋት እንሞክር። አንቺም ምናልባት በሆነ ነገር ቢዚ ሆኖ የሆነ ነገር እንትን ብሎ ስትረሱ ሆኖ ረሶት ሊሆን ይችላል ብለሽ አስቢ። አንተም ደግሞ አዎ ልክ ነበረ አስታውሺ መልካምነቶች ቀን ማለት ነበረብኝ ብለህ ራስን እንትን ብለህ በቃ ይሄ እኮ ቀላል ነገር ነው። በቃ እሰየው ማለት ነበር። ቀለል አድርጋ ብትጠይቀኝ እኮ እንደዚህ ዛሬ እኮ እናቶች ባሽሙር እንደዚህ በጠይቅ ባሽሙር ትናገረኝ ወይ አንድ ያልተረዳሁ ነገር እሱ የመጀመሪያዋ ነው። በቅርቡ እናት የሆነችው አዲስ እናት ናት። ገና ለዚህ ነገር ገና አዲስ ናት። ስለዚህ ምናልባት ለእሷ ይሄ ነገር በጣም ያጓጓት ነገር ሊያጓጓት ይችላል። ከዛም ሆነ እንደ ስሜታዊ ሆነ ተናገረችው። እሷ ስሜታዊ ሆና ስትናገር አንተም እንደገና ስሜታዊ ሆነ። ልክ ነው በእርግጥ ማለት ነበረብህ። እንዴ ምን እየሆናችሁ ደግሞ ማለት የለብኝም አላልኩም እኮ ግን ደጋገመች በባሽሙር እየተናገረች ምናምን ነው። ቀጥታ ባሽሙር አይደለም እኮ ቀጥታ የተናገርኩት ባይዘው ወይ አሽሙር አይደለም። በእናታችሁ በቃ ደህና የነበረውን ድባብ ሁላ ምን ሆናችሁ ነው እንዴ? ቢንች በቃ ታይ ዳቦ አልበላም። እንደዚህ የሆናችሁ ዳቦ በላለሁ አይደለም። ዳቦ ቤቱ ላይ ነው። ምንም አልፈልግም። ግን ደስ አትሉም። እውነት ደስ አትሉም እንዴ? የሆነ ዛሬ ምናምን ባልመጣው ነው ያልኩት። ይቅርታ እኛ አንቺን እኮ እንትን ለማለት አለም በተለይ እኔ ማለት ነው ሳላስበው ነው ስሜታዊ ነው። ሆን ብለሽ ነው ምንም ሆን ብለሽ ማስከፋት ብለሽ ነው የተረሳሽ አንቺ ራሱ። እንደዛ አስቤ አይደለም በፊት እዛ ከነበረ ድባብ እንደገና እንደዚህ የቃላት ጦርነት ምናምን ውስጥ ምንድን ነው? እኔ ደግሞ ጭራሽ ከእናንተ ይሄን ነገር በፍጹም ነው የማልጠብቀው። ጭራሽ እንዴ ድምፃችሁ ተሰምቶ የማይታወቅ ሰዎች እንደውም አይ የሆነ እንትን ያለ ነገር ቢሆን እሰየው። እሺ በዚች እኔ እንጃ አላውቅም ማለት እኔ ማለት የተረዳሁበት የራሴ የሆነ ነገር ይኖራል። ግን እኔ ይሄ ለእኔ እንዲህ ያጨቃጭቃል እንደዚህ ቁጭ ብድግ ያስደርጋል ብዬ እኔ አላስብም እንደኔ። አይ ከቅድም ጀምሮ ቀጥታ ብትነግረኝ እኮ እላታለሁ። ገብቶሻል? ሰው ነኝ እኮ እረሳለሁ አይደል? ይረሳል እኮ ይጨንቆኛል። በቃ ይረሳል። ቀጥታ ብትነግረኝ የት ነው የምትሄጂው? እኔ ልሂድ። በእንደዚህ አይነት ስሜት መቆየት ይጨንቀኛል። ምክንያቱም ልክ ነው የሆነ አይቼ የማውቀው የለመድኩት ነገር ቢሆን ምንም ማለት አይደለም። ግን በእንደዚህ ሁኔታ ላይ ይከብደኛል። የት ነው የምትሄጂው? አይ እንደዚህ ብሎ ነገር የለም። እንደዚህ ደግሞ አንቺን ማን እንትን አለሽ? እኔ የተናገርኩት እሱን አንቺ ብለን እንደምትሄጂው እና እሱ እንደዚህ እናንተ እንደዚህ ተጨቃጨቃችሁ እንደዚህ በእንደዚህ አይነት ጸብ ውስጥ እንደዚህ ብሎ የሚቀመጥ ይመስልሻል እንዴ? በዛው በርቀቱ እንጂ ባላይ ባሰማው ይሻለኛል። ሲጀመርም ይሄ ነገር እውነት ነው እንዴ ብዬ ለማመንም ይከብደኛል። ጉድፈላ ምን አለ ጀመርነው ቡና እንኳን አጣጥበን ብንጠጣ
እሺ ነው እኮ ታያት በቃ እሷን በቃ መስል እንዴት ልተዋት እችላለሁ ዳ እኮ ታያት በቃ ታያት ሌላ ስሜት ውስጥ አትግቢ አንቺ ማስከፋንሽ በቃ እንዴ አሁንስ በጣም እየጨነቀኝ ነው በቃ ታዩ በቃ እሺ እንዴት ልተዋት እችላለሁ በቃ ወይም ይቅርብኝ ነው የምር የሆነ ሰው እንዴት ላይ እየተንቀጠቀጠ ነው በጣም ይቅርታ መሲኔ አንቺን እንትናረው ያለፈው በቃ የልጅ ነው ደግሞ በጣም ይቅርታ አይ እዛ አትረው በጣም ነገር ተቀዳላችሁ እንዴ ይሄ ምንድነው በጣም ይቅርታ መሲ ፕራንክ ተደርገሻል መሲ ታናዳላችሁ ታበሳጫላችሁ የእውነት ማረጋ ይቻላል እንግዲህ ፕራንክ ተደርገሻል በጣም ይቅርታ እኮ ማሳዘነው ነገር አልበም ምናምን እያልኩኝ የእውነት ከዛ አትረቡኝ ምንም ማረጋ ይቻላል እንግዲህ ግራ ገባኝ እኮ እንዴት ቆይ እንዴት እንደዚህ አይነት መልስ እንደዚህ ጮክ ያለ ነገር ሲናገር ነው ሰምቼው አላውቅም ማለት ደነገጥኩኝ በጣም እንዴ አይ በጣም ትንሽ ፕራንክ ይሄ ላንቺ ቀላሉ ፕራንክ ነው አይዞሽ መሲ እንዴ ትንሽ ፕራንክ ነው ትልቁ ፕራንክ ይጠብቅሻል ጠብቂ አንድ ቀን ተው በእናታችሁ ነው ይቅርታ በቃ መሲ ይቅርታሽ እውነት አንቺን ፕራንክ ለማድረግ ነው እንጂ ጠዋት ነው እኔ ያልኳት እውነት ጠዋት እንኳን ደረሰሽ ብዬ የሚያምር ስጦታ ሰጥቻታለሁ እሷ እንደዚህ አይነት ነገር ማለት በቃላት እንዲያላልከኝም እንደዚህ ብላ የምትል አይነት አይደለችም በቃ ለምንድን ነው ማለለው እሱ እንደዛ የሚያስብል ሰው ዳዬ እንደዛ የሚያስብል ሰው አይደለም ግራ ገባኝ አንድ ሁለተኛ ነገር ደግሞ አንቺም እንደዛ ስትይው እንደዚህ አይነት ጠንከር ያለ ቃል ምናምን ብቻ በቃ በጣም ነው ፕራንክ ያደረጋችሁ ነው ለምናገር ጭራሽ አልጠበኩም ግራ ነው ያጋባችሁ በጣም ነው ግራ የተቀበለው የሆነ ሰዓትማ እንደ ይሄ ነገር ምንድነው በጣም በቃ እንትን ብያለሁ ማለት ማመኑላ አልቻልኩኝም እንዴ ሳይው እሱ እየተቀየረ ነው አንቺ ነገሩን እያመረሹ ነው ያው ተቀየራችሁብኝ እውነት የፕራንኩ ዓላማ ያው ይሄ ነውና ያው ቀደም ዳዬ እንዳለው ዳዬ ባይዘው እንደዚህ ምን ቢባል ሰው አይደለም በፍጹም እና እያንዳንዱ ነገር ነው የሚያስታውሰው አንቺም እንደምታውቂው ለዛም ይመስለኛል የደነገጥሽውና ጠዋት ደግሞ በጠዋት እንደተነሳን ያላሰብኩት ስጦታ እና መልካም እናቶች ቀን ምኞቱን መልካም ምኞቱንም ገልጾልኛልና በዚህ አጋጣሚ አመሰግናለሁ የኔ ውድዋል ኑርልኝ ተባረክ አሜን አብሪያኖን በዚህ አጋጣሚ ለሁሉም እናቶች እንኳን ለእናቶች ቀን በሰላም አደረሳችሁ ብያለሁ አሜን እንኳን ለእናቶች ቀን አደረሳችሁ እናትነት በጣም ከባድ ነው ማለት ከመጀመሪያው ፕሮሰስ ብዙ ነገር እና እኛ እንኳን በእርግጥ ገና ነን ግን ለእናቶቻችን መልካም የእናቶች ቀን እድሜና ጤና ይስጣችሁ ለሁሉም እናቶችና ዳዬም ልልሽ ፈልጌ ነው በድጋሚ ጧት አስደስቶኛል ያላሰብኩትም ስጦታ አምጥቶልኛል በጣም አመሰግናለሁ የኔ ውድ እና ምን ሆን ብለን ነው በቃ በምን ፕራንክ እናርጋት ለስለስ ያለ ፕራንክ እንዴት እናርጋት ብለን ስናስብ ለስለስ ያለ ይሄ ለስለስ ያለ እንዴ ከባድ ማስቢሆን ቆይ አይዞሽ አትፍሪ እሺ ከሙድሽ ውጪ መሲ ኧረ ሌላ ሙድ ውስጥ ገባሽ ውጪ እና በተለይ አንቺ ባለ እናቶች ቀን አደረሰሽ የኔ ውድ እስቲ በትንሹ ለመውጣት እሞክራለሁ ግን ኧረ ውጪ እውነት አያምርብሽም አዎ እንደዚህ ስቅ ነው የሚያምረው ከዛ ሙድ ውጪና እንኳን እሺ እንኳን አብሮ አደረሰ የኔ ውድት ወይ ስሜት እኔ ቢያንስ ሁለቴ አይቼዋለሁ በሁለት ልጆች አይቼዋለሁ እና አንቺ መጀመሪያሽ ነው በዛ ላይ ደግሞ ገና አዲስ ነሽ እና አንቺ ከምንም በላይ እንኳን አደረሰሽ አመሰግናለሁ ያን ያጥሩ ላይ ተባርከን የነበረው ነገር እውን ሆኖ የወድሽን በእጅሽ ተዋቀሽ እንደዚህ ቁጭ ብለን ለሞራት እንኳን አበቃሽ አሜን ግን እንዴት ነው እናትነት
እናትነት በጣም ደስ ይላል። በጣም በቃ በጣም ደስ የሚል ነገር ነው። እንጆይ እያረኩት ነው። እግዚአብሔር ይመስገን። እግዚአብሔር ይሁን የራሱ የሆነ ብቻ መንገድ አለው ለሁሉም ነገር እና ተመስገን። በጣም ደስ ይላል። ደስ ይላልሽ፣ ደስ ይላል። አዎ በእርግጥ የእናትነት ነገር እንዲህ ነው ተብሎ የሚገለጽ ነገር አይደለም። በእርግጥ በአመት አንዴ የምናስበው ነገር አይደለም። እኛ በተለይ የእናት ስንሆን ዳይት ወደ በእያንዳንዱ እንቅስቃሴ በእያንዳንዱ ነገር ነው የኛ እናትነት የሚገለጸው እና የሚታየው። ግን በእርግጥ የሆነ አንድ ቀን ደግሞ ሙሉ ቀን ደግሞ ሰጥቶት ቀን ሙሉ ያንን ነገር ማሰብ ቀላል ነገር አይደለም እና እሺ ለእናቶች ቀን አድርሶናል። አሁን ቀጣይ ደግሞ ለአባቶች ቀን አድርሰንና ደግሞ እንደዚህ ግን በጸቡ ሳይሆን ስጦታ ስትጣጣ አስገብታችሁ እንትን ለማለት ያብቃል። አሜን። ማለት ለሁሉም ዓለም ላይ ላለ እናት መልካም የእናቶች ቀን ተመኝቻለሁ። ለሁሉም እናት ጥሩ ነገር ነው። ደስ የሚል ስሜት አለውና ይሄን ተብሎ የሚገለጽ ነገር አይደለም። በጣም ደስ ይላል። እናንተንም እንደዚህ ለመባባል እንኳን አበቃችሁ። ዳይም ለመጀመሪያ ጊዜ ነው እርግጠኛ ነኝ ዛሬ እንኳን ለእናቶች ቀን ያደረሰሽ ያልካት። አዎ እስከዛሬ እናቱን ነበር የሚለው። አሁን እኔም ተጨምራለሁ። እግዚአብሔር ይመስገን። ስንም ጨምራል እና በጣም ደስ የሚል ነገር ነው። እና ግን መልእክት ላስተላልፍ ለዋካችሁ ሁለተኛ ስትጣሉ ምናምን አይደለም ፕራንክ ማየትም መስማትም አልፈልግም። እግዚአብሔር ይመስገን። በቃ ለማለት ለእናንተ ያለኝን ነገር ታውቃላችሁ። ለብዙ ሰው አርአያ ብዬ የምስላችሁ ሰዎች ናችሁ። እግዚአብሔር ይመስገን። እንደ ቀልድ ዓመታት እየተቆጠሩ ነውና በእነዚህ ዓመታት ሁሉ ደስ የሚል ነገር ነው እያየን እየሰማን ያለ ነው። በርቀትም በተገናኘን ሰዓትና እባካችሁ እንደ ቀልድም ብላችሁ አትለማመዱት። ይሄ እኮ ፕራንክ ለማድረግ ነው እንጂ ወይ ግን አይሰጥ በቃ ስትሉት አሁን ለእኔ ስሰማው ጨነቀኝ። በቃ አትለማመዱት። በቃ ሁሌ ጥሩ ጥሩ ነገራችሁን በፕራንክ ቢሆን ልስማኝ ነገሩ ይቅርስ አይልምና እሺ ሁሌ ጥሩ ነገራችሁን ያሰማኝ። አሜን አሜን። አሁን ደጋግመሽ ወደሽ ደግሞ መልካምነትሽ ቀን ለመባል ያብቃላችሁ። አሜን። እናመሰግናለን። እሺ